ሳሚ ደነገጠ። ሰላምዬ ለግርማ ደብዳቤ ስትጽፍለት እንደነበረ አወቀ። ግን ሰላም አልነበረችም። ደብዳቤው ስትጽፍ የነበረችው የገዛ ሚስቱ ሜሮን ነበረች። ለአቶ ግርማ ሰላምን መስላ ደብዳቤ ስትጽፍለት የነበረው ግን ሳሚ ደብዳቤውን ቁምሳጥን ውስጥ በድንገት ሲያገኘው ሰላም የጻፈችው ስለሚመስል ደብዳቤውን ጨርሶ ካነበበ በኋላ ሳሚ አስቸገረኝ ነው እኔ እንጂ ከአንተ ጋር መሆን እፈልጋለሁ። ሳሚ ፈርቼ ነው። ሳሚ አስፈራርቶኛል። ከዚህ በኋላ ከአባዬ ጋር ባገኝሽ ከዚህ ቤት አባርሻለሁ ብሎኛል። ስለዚህ በድብቅ እንገናኝ እንጂ እውነቱ እስከሚታወቅና እኔ እናንተ ነገሮች እስከምናስካክል ድረስ ሳሚ ይሄን ነገር ማወቅ የለበትም። ማታ ማታ ሜሮን ከተኛች በኋላ ወደ እኔ መኝታ ቤት እየመጣ ያስቸግረኛል። እኔ ተሰቃይቻለሁ። እባክህ ግርማ ከዚህ ልጅ ገላግለኝ የሚል ደብዳቤ ነበረ። ሳሚ ደግሞ እንዴት እንደዚህ ትለኛለች? እኔ እኮ ከሷ ይሄን አልጠብቅም። እኔ እኮ አፈቅራት ነበር፣ ግን በሜሮን ምክንያት ፍቅሬን አልገለጽኩላትም ብሎ በጣም ተናዶ አንቆ ሊገላት ሲሄድ ግን ሲሄድ እንደነበረው ስለ አላገኛት ደንግጦ ቆሞ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። አሴት ክፍል 8 ላይ እንግዲህ ክፍል 8 ተለቋል። ሰላምዬ ምንም ሳትሆን ሞገስ ጆሲና ሳሚ ደርሶላታል ማለት ነው። ይሄ ግብዳ የሚያክል በርሜል የሚያክል ሰውዬ ሊበላት ሊያጣጥማት ሲል ይሄ ክፋት የሚያልቅበት ሰውዬ ማለት ነው ሊያጣጥማት ሲል እንግዲህ ሳሚና ጆሲ ቶሎ ነበር እየተመለሱት። ክለቡ አልተመቻቸውም ነበረና በተለይ ጆሲ ያው ከውጭ ሀገር ስለመጣ ዲያስፖራ ስለሆነ እንደዚህ መገፋፋት ገበያ ይመስል የታክሲ ሰልፍ ይመስል እኔ እንደዚህ አይነት ጭቅጭቅ ጫጫታ ስለማልወድ ተመልሼ መጥቻለሁ ብሎ ነበር የመጡት ማለት ነው። እና ወደ ቤት ሲገቡ ሰላምዬ ራሷ ስታ አቶ ግርማ ይዘዋት ነበር የነበረውና ምን ሆነች ብሎ ሲደነግጡ ራሷ ስታ ነው የወደቀችው። ራሷን የሚያስት በሽታ አለባት፣ የሚጥል በሽታ አለባት። ከዚህ በፊትም በተደጋጋሚ ስትላት ነበረና እሱ ነው የጣላት ብሎ ነበረ ሲያሳብጉ የነበረው ማለት ነው። እና ሰላምዬም ደግሞ ራሷ ስታ ስለነበረ ይሄ ነገር ከባድ ሊሆን ይችላል፣ ወይም ደግሞ ኩሽና ስትወርቅ ኮሜዲ ነው ሊሆን ይችላል፣ መሬቱ ሊሆን ይችላል፣ መታወት ሊሆን ይችላል። ስለዚህ ግዴታ ሐኪም ቤት መሄድ አለባት ብሎ ሐኪም ቤት ከወሰዷት በኋላ ሐኪም ቤት እንድትሄድ ሁለቱም አልፈለጉም ነበር። ምክንያቱም እንደተመረዘች ስለሚያውቁ ከተመረዘች ምንድን ነው ብሎ ስለሚጠይቁ እንድትሄድ አልፈለጉም ነበር። ግን ሳሚና ጆሲ እሺ ስላላሉ ሐኪም ቤት ሄዳለች። እንደዛም ሆኖ ግን ከሄደች በኋላ ተመልሰሽ ነው ቢሏትም ሰላምዬ የተፈጠረውን ወይም ደግሞ መጀመሪያ እንዴት እንደታመመች ምንም የሚታወቀው ታሪክ የለም። ረስተዋለች እንዳለ ማለት ነው። መድኃኒቱ የሚያስረሳ ይሁን ምን እንደሆነ ምንም አላውቅም የምር እና ረስተዋለች። ማስታወስ ነበረባት። ደግሞ እርግጠኛ ነኝ ታስታውሰዋለች ቁጭ ብላ ስታስብ። በተለይ ደግሞ የሳሚቾን ጩኸት ስትሰማ ታስታውሳለች ብዬ አምናለሁ። ከዚህ በፊት እንግዲህ ካስታወሳችሁ ደብዳቤ ሜሮን ሰላም መስላል ለግርማ እየጻፈች ነበርና ያ ሜሮን ስጽፍ ስለነበረ ደብዳቤውን የሳሚ መኝታ ቤት ውስጥ ኮሜዲና ውስጥ ቁጭ ብሎ ነበር የሆነ ነገር ለማሳሰል እግሩ ላይ ሲወርቅ ይሄ ደግሞ ምንድን ነው ብሎ ከፍቶ ሲያነበው ሰላም የጻፈችው ደብዳቤ የሚመስለውን አግኝቶ እንግዲህ ደብዳቤው በጣም ብዙ ነገር ስለ ሳሚ የሚናገር ስለ ሜሮን ከግርማ ጋር ስለመሆን የሚናገር ደብዳቤ ስለነበረ አንብቦት ለካ የማንም ምናምን ቤቴ ውስጥ ቁጭ ብሎ እየተጫወተችብኝ ነው ብሎ በጣም ነበር የተናደደው። እሷ እንደዚህ ታስባለች ብሎ ስለማያስብ አዎ ሰላምዬ አልጻፈችውም። በእርግጥ ግን ሰላምዬ የጻፈችው ነው የሚመስለው ደብዳቤው ማለት ነው። እና በጣም ተናዶ አንቆ ሊገላት ብሎ ወደ መኝታው ሲሄድ ገና ወደ መኝታ ቤት ሳይሄድ እንግዲህ ኩሽና ውስጥ ከጆሲ ጋር ነበረች። ሰላምዬ ካመማት በኋላ እንደዚህ ታመሽማ ኩሽና ገብተሽ ምግብ አሰሪኝ፣ ዛሬ ሙያዬን አሳያችኋለሁ ብሎ በማሰብ አቶ ግርማ አልፈልግም፣ ማንም ያጨማለቀው እኔ አልበላም። ሜሮንም እንደዛ ብሎ ግን ሰላምዬ መስራት የለባትም ብሎ ስላሰቡ ሳሚና ጆሲ ምግብ ለመስራት ኩሽና ገብቶ ነበርና
ሰላምዬም ደግሞ ስለተጨነቀች አንተ እኮ እንግዳ ነህ፣ ምግብ መስራት የለብም፣ ስለዚህ እኔ ቀስ ብዬ እሰራለሁ ብላ ወደ ኩሽና ለማገዝ ስትሄድ እሱ ደግሞ አጠገቤ ብቻ ሁኚ እኔ ሰርቼ አሳያቸዋለሁ። አቶ ግርማ አንተ እንድትሰራ አይፈልግም። ስለዚህ እሱ ስለማይፈልግ እኔ እሱ እንዲከፋብኝ ወይም ደግሞ እንዲናደዱብኝ ስለማልፈልግ ስራዬን ልስራበት፣ አንተ ውጣልኝ ብትለውም ችግር የለውም ሙያዬን መች ቀመሱና ሙያዬን ከቀመሱ በኋላ ካልጣፈጣቸው ትሰሪላቸዋለሽ አንቺ ግን እኔ ባለሙያ ነኝ። ባለሙያ መሆኔ ደግሞ ከሽንኩርት አከታተፌ ማወቅ ትችያለሽ ካላት በኋላ እሺ ብላ እንግዲህ አጠገቡ ቆማ እያየች ነበርና የሰራውን ምግብ እንግዲህ ቅመሽልኝ እስቲ አንቺ መጀመሪያ እነሱ ሳይቀምሱ አንቺ ሙያዬን ቅመሽልኝ ሲላት እሺ ብላ ሙያውን ለመቅመስ እያጎረሳት ነበርና ሳምቾ ደግሞ መኝታ ቤት ያለችው መስሎት ወደ መኝታ ቤቱ ሲሄድ ኩሽናውን ዞር ብሎ ኩሽናው ሳየው እነሱ እየተጎራረሱ ነበርና በጣም ነበር የተናደደው። ንዴቱ ተደራረበበት ማለት ነው። ስለዚህ እዛ ቤት ውስጥ ለእሷ ክብር የሚሰጠው የሚወዳት የሚንከባከባት ሳምቾ ነበር። በዛ ላይ ደግሞ ሰላም እርግጠኛ ነኝ የሆነ ማስረጃ ፈልጋ ነው ይሄ ማስረጃ አግኝቼ ከዚህ ቤት መውጣት አለብኝ ብላ የሆነ ስልክ ስታወራ ነበረና አቶ ግርማን ለመበቀል ይመስለኛል ከልጅነቴ ጀምሬ አውቀዋለሁ ግርማ አይለቅሽም ብላ ስታወራ ነበር በውስጧ። ባለፈው ደብዳቤውን ሜሮንን ጻፈችው ካወቀ በኋላ ማለት ነው ግርማ። እንደዛም ሆኖ እንግዲህ ይመስለኛል ማለት ነው ቤተሰቦች ሰላምና ሳሚያውን ከባድ ሁኔታ ውስጥ ናቸው። ምክንያቱም ሳሚ በጣም ተናዷል። በዛ ላይ ደግሞ ሳሚ እያስቸገረኝ ነው፣ መጥቶ በር እየቀጠቀጠብኝ ነው የሚል ደብዳቤ ስላነበበ በጣም ነው የተበሳጨው የምር።